አንዳርጋቸው አበበ እባላለሁ። ከማዕከላዊ ጎንደር ከጎንደር ዙሪያ ወረዳ የስራ ውድድር ችግኞችን በማልማት ወይም ችግኝ ጣቢያ ወይም ችግኞችን በማልማት ነው። የትምህርት ደረጃ ዲግሪ በቦንጋ ዩኒቨርሲቲ ሶይል ሪሶርስ ኤንድ ዋተርሼድ ማናጅመንት ትምህርት ክፍል በ2016 አጠናቅቄ መጥቻለሁኝ። በ2016 አጠናቅቄ በ2017 ከአንዳንድ ወጣቶች ከስራት ወጣቶች ጋር በመቀናጀት ከዋና ከርፋንድ ባለሙያዎች ጋር በመገናኘት ብዙ ችግኞችን በብዙ ሺህ የሚገኙ ችግኞችን በማፍላት ለቀበሌዎችና ለብዙ ጎጦች አስተላልፊ አሰራጮች አስተክያለሁ። ስለዚህ ማህበረሰባችን ችግኝ ማፍላት የግንዛቤ ጥረት ስላለ ማህበረሰባችንና አካባቢያችን በማጥናት ችግኝ እንዳናፈላ ማህበረሰቡን ግንዛቤ መስጠት ችግኞች እንድናፈላ እናደርጋለን። ማህበረሰቡ የችግኝ አፈላል ስናፈላ አካባቢውን እናጠናለን። አካባቢውን ታጠናን ምን አይነት ችግኝ እንደሆነ ይሄ አካባቢ ምን አይነት ችግኝ እንደሆነ እናጠናለን። ካጠናን በኋላ ይሄ ቦታ ለዚህ ችግኝ ይሆናል ብለን ካዝነ በኋላ በቂ የሰው ኃይል ያስፈልገናል፣ በቂ የሆነ ገንዘብ ያስፈልገናል፣ በቂ የሆነ ጊዜ ያስፈልገናል። ያንን ካደረግነ ከያዝነ በኋላ ወደ ስራት ወጣቶች አካባቢው ጋር በመደራጀት በጥራትና ብቃት ያላቸውን ችግኞች በማምረት ለአካባቢያችን እና እንዲሁም ለሀገራችን እንዲሁም ለክልላችን ጥራት ያላቸውን ችግኞች በማስተከል የአረንጓዴ አሻራ እንድናበለጽግ ብያለሁ። አመሰግናለሁ። በጣም ጥሩ ቆንጆ አይዲያ ነው። በነገራችን ላይ የመጀመሪያው ያጠናው ዲፓርትመንት ሲቀጥል ያጠናህበት ዩኒቨርሲቲ ሁለቱ ነገሮች ማች ያደርጋሉ። ከዛ በኋላ ደግሞ አንተ ደግሞ መጣ የተቀላቀልክበት የስራ ዘርፍ ደግሞ ሶስቱም የራሳቸው ኮሄረንስ ያላቸው ኢንተግሬሽን ያላቸው አሁን ምን ያክል ነው እንትን ያላችሁ ያለ ያፈላችሁ ያለ? ይው በብዙ ሺዎች የሚቆጠር ችግኞች እስከ 49000 ችግኞችን ስንት ሆናችሁ ነው? ሁለቱ ናችሁ። ኦኬ። የኔ ጥያቄ ግን የትኛው ችግኝ ጣቢያ የአትክልት ነው የደን? በአትክልትና የደን የሚለው በሁሉም ነው። በሁሉም ግራፍቲንግ ነው ወይስ ሎካል ቫራይቲ? ሎካል አታዳቅሉም ችግኝ? አይ እናዳቅላለን። ምን ለምሳሌ ጌሾ እናዳቅላለን። ከምን ጋር ጌሾን ከምን ጋር ነው የምታዳቅሉት? ሁለት ከፕላስቲክ ሁለት ሲኖር ኖ እሱ አይደለም ማዳቀል። እሱኛውማ ኦሬዲ ለምሳሌ ማንጎ ሎካል ቫራይቲ ያለ ኢምፕሩቭድ ቫራይቲ ያለ አቮካዶን ብንወስደው ሃስ፣ ናቫል፣ ፒንክርተን፣ ኢንቲገር ምናምን ይባሉ አሉ። ይህንን አዳቅላችሁ ነው የምትሸጡ ወይስ ዲከረስ የሚባለውን የግራን የሚሰጡን የዘር ዝርያውን አካባቢውን በማጥናት ነው? ምን ለምሳሌ ምንድነው ችግኝ ጣቢያ ላይ የምታመርቱት? ለምሳሌ የምናመርተው ጌሾ እናመርታለን፣ ግራቢሊያ እናመርታለን፣ ኒም እናመርታለን። ኒም ከዛ በኋላ አርዚ ሊባኖስ እናመርታለን። ለምንድን ነው ዱዋል ትሪ ማታመርቱት? ዱዋል ትሪ ማለት ለምሳሌ ምንድነው ዲከረስ ዘሮችን ታመርታላችሁ። ግራቪላ ጌሾ ዱዋል ትሪ ነው። ጌሾ ለምን ነው ዱዋል ትሪ የሆነው? ጥላም ይሆናል ቅጠሉም ለምን ይሆናል? ለጠላ ይሆናል ማለት ነው። ግራቪላ ግን ጣውላ ብቻ ነው የሚሆነው አይደል? የሚሆነው ጣውላ ይሆናል። ኦፍ ኮርስ እንትኑም ካኖፒም ሊሆን ይችላል። ቅጠሉ ደግሞ ለማዳበሪያነት ያገለግላል። ኦኬ። ወደ አቮካዶ፣ ወደ ማንጎ፣ ወደ ሲትረስ ወደ እነሱ ያለዳችሁ ለምንድን ነው? ምክንያቱም ከፍተኛ ተፈላጊ ናቸው ብዬ ስለማስብ የሚሰጡን ዘሩ አካባቢውን በማጥናት ነው። አሁን ለምን መሰለ አሁን እኮ ያንተና አይዲያ ጥሩ አይዲያ ነው ብለን እኛ ልንወስደው ምንችል ለምሳሌ በተለይ ግራፍቲንግ ላይ የምትሰሩ ቢሆን ኖሮ በጣም ትልቅ የሚያደርገው እሱኛው ነው ፖይንት ነው። ለምን መሰለ አለዛማ ችግኝ ጣቢያ ኦሬዲ እንትን ማድረግ ዝም ብሎ መዝራት ማብቀል ለሆነ ሰፈር መሸጥ ወይም የሆነ ቦታ ወስዶ መትከል ከሆነ ያው የቆየ ነው። አሁንም ማንም ማድረግ የሚችለው ነገር ነው። ለኤክስፖርት የሚሆኑ እንደነ አቮካዶ እንደነ ማንጎም ሊሆን ይችላል፣ አፕል ሊሆን ይችላል። አሁን አፕል ግራፍቲንግ በጣም ያዋጣል። የእናንተን አካባቢ ደግሞ እስከምናውቀው ድረስ አቮካዶ ዛትማች ይቸግራል ብዬ አላስብም። ወደ እነዚህ ብትሄዱ ምን ይሆናሉ ማለት ነው? ኮመርሻል ፕሮዳክት ይሆናሉ እንጂ ግራቪላ፣ አካሻ ዲክረስ፣ አካሻ ሳሊግና ምናምን ብታመርቱ which is good ግን it will not be demanded by the society። ምክንያቱም በነፃ ይፈልገዋል፣ በነፃ እንድሰጠው አይነት ነገር ፕሮጀክቶች ደግሞ ይህም በነፃ ምንድነው ያዘጋጁ ይሰጣሉ አይደል? እንደነ ዋና ቅድም እንደገለጽከው አይደል? ወደ ኮመርሻል ፕሮዳክት ዙሩ። አይዲያው ግን በጣም ተፈላጊ ነው። እሺ በርታ። እሺ